ፍትህ ለዋልድባ መነኮሳት ወይ በልቸው ሊል እንዴ? አይ እና ከዚህ ብሻገር እኔ ኃጢአቴ አብሮኛ አይሄድም። እንደ ካባ ወልቆ ነው እዚሁ ላይ የሚሆነው። እኔ እኮ ማይ ውስጥ 3 ቀን ነው የምቆየው። ቢሆንም ቋርፍ የሚባል ምግብ አለ። ከዛ ውጭ እህል አይሻገርም። እና ይሄን ምን ላድርገው ማይ? እዚሁ ቁጭ አድርገው። ግን ኃጢአትም አይሻገርም ያሉ? አዎ ኃጢአት አይሻገርም። እንዴት? እንደ ካባ ወልቆ ነው የሚቀረው። በነገራችን ላይ እዚህ ዋልድባ ገዳም በጣም ብዙ አይነት በሽታ አለ። ሰው በዚህ በሽታ ሲያዝ ሲማቅቅ ሲሞት እንደ ደስታ እንደ ጽድቅ ይቆጠርለታል። አይገርምም? ካላመናችሁኝ በእሸቱ ዩቲዩብ ላይ ተለቋልና ሙሉን መመልከት ትችላላችሁ። ስለዚህ ፍትህ ለዋልድባ መነኮሳት ያልኩት በዚህ ምክንያት ነው። አያሳዝንም? ትውልዳችን በዚህ መልኩ ሲጠፋ ሲማቅቅ ክርስቶስን አገኛለሁ ብሎ ራሱን አካሉን ህሊናውን ሲጎዳ። ስለዚህ በተቻለ መጠን እኛ የወንጌል አማኞች እዛ በረሃ ውስጥ ለሚንከራተቱ መነኮሳት እንድንጸልይላቸው፣ ኃጢአትና ምግብ አይሻገርም ብለው ህዝቡ ላይ እየቀለዱ ስለሆነ በክርስቶስ ኢየሱስ ርዕስ አድርገን ጸልየንላቸው ከዚህ መቅሰፍት እንዲወጡ በጌታ ፍቅር ለምናቸዋለሁ። እኔ የምለው እንደው በጣም እኮ የሚገርም ነው ወገኖቼ። መናፍቃን መጽሐፍ ቅዱስን እንዴት ነው ግን የሚያነቡት? ግራ ግብት እኮ ነው የሚለኝ። ነው ወይስ ለእነሱ ለራሳቸው የምትመቸውን ብቻ ነው እየመረጡ የሚያነቡት? ካልሆነ በስተቀር እንግዲህ እግዚአብሔር ያሳያችሁ። ጌታ በወንጌል ማቴዎስ 16:24 ላይ ምን አለ መሰላችሁ? በዚያን ጊዜ ኢየሱስም ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ይሄን አላነበቡም መናፍቃን? ራሱን ይካድ መስቀሉንም ማለት መከራውን ተቀብሎ መከራ ይቀበል፣ የራሱን መስቀል የራሱን መከራ ተሸክሞ ይከተለኝ። እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ ነው ያለው ጌታ እንጂ የሥጋ ምቾታችሁን ጠብቁ ድሎታችሁን አሳዱ አልተባለም ተብሎ አልተጻፈም። ይህን የጌታን ቃል አያውቁም መናፍቃን። ሌላ ምን ጨምር እንግዲህ ጌታ ይህን ብሎ ማለቱን ምን ማለቱ እንደሆነ የተረዱት ሐዋርያት ደግሞ ምን ብለው ጻፉ? አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለእናንተ መከራን ተቀብሏልና ናለው። ፍለጋውን እንድትከተሉ ምሳሌነቱን ትቶላችሁ ክርስቶስ ስለእናንተ መከራን ተቀብሏልና። ስለዚህ መከራ መቀበል ነው የክርስቶስን ፍኖት መከተል ማለት ነው እያለ ያለው። ፍለጋውን እንድትከተሉ ክርስቶስ ለእናንተ መከራ ተቀብሏላችኋል፣ ምሳሌነቱን ትቶላችኋል። ይሄን ሳላነበባችሁም እነ መናፍቃን ወንጌሉ የተከደነባችሁ ዕውራን። በሚገርም እኮ ነው። ሐዋርያት ይኸውላችሁ በሐዋርያት ሥራ ምዕራፍ 14 ቁጥር 21 እስከ 12 ላይ ታገኙታላችሁ። ወንጌልን እየሰበኩ ደቀ መዛሙርት እያደረጉ ህዝቡን እንዲከተላቸው እያደረጉ ሲሰብኩ ምንድነው ያሉት? በብዙ መከራ የእግዚአብሔርን መንግስት እንወርስ ዘንድ ይገባናል። መከራ መቀበል ነው የክርስቶስን ፍኖት ፈለግ መከተል ማለት እያሉ ነው የሰበኩት። ቅዱስ ጳውሎስ ምንድነው የሆነው? ምንድነው የገጠመው? ቅዱስ ጳውሎስ በራስ ምታትና በሆድ ቁርጠት የሚሰቃይ መከራውን የሚያይ የወንጌል አርበኛ ነው እና ለዚህ አገልግሎቱ ለዚህ ተልእኮው እንቅፋት እየሆነ ቢያስቸግረው ይሄ ህመሙ ጌታ ሆይ እባክህን ይሄን ህመም አርቅልኝ ብሎ ከአንዴም 3 ጊዜ ጸለየ ወደ ጌታ። ጌታ ምን ብሎ ነው የመለሰለት? እነ ደናቁርት
እና አሜባ የሚመቻችሁን ብቻ እየመረጣችሁ ካልሆነ በስተቀር ጌታ ምንድነው ያለው ለቅዱስ ጳውሎስ? ምን እንዳለ እናንብብ። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 7 እስከ 10 ባለው ገጸ ንባብ ላይ ታገኙታላችሁ። ስለዚህም ልብ በሉ በመገለጥ ታላቅነት እንዳልታበይ፣ በመገለጥ ታላቅነት ምክንያቱም ሐዋርያት የሚሰሩት ተአምራት አለ አይደል? በሱ እንዳልታበይ ግልጽ ያደርገዋል። በኋላ እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። የሚጎስመኝ በዛ ህመም የሚያሰቃየው ማለት ነው። ተሰጠኝ። ይኸውም እንዳልታበይ ነው። እንዳልታበይ ነው ጌታ ስላለው ነው። ስለዚህ ነገር ከእኔ እንዲለይ እንዲያርቅልኝ ማለት ነው 3 ጊዜ ጌታ ለመንኩ። እርሱም ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። ምን ማለት እንደሆነ የተረጉመዋል። ልብ በሉ እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ ወዳለሁ። ደስ እያለኝ ማለት ነው። ደስ እያለኝ በምደክመው ድካም ልመካ ወዳለሁ። በጸጋ እየተቀበልኩት ማለቱ ነው። የክርስቶስ ኃይል ያድርብኝ ዘንድ። አያችሁ፣ የክርስቶስ ኃይል የሚያድርባችሁ በምትፈተኑት ፈተና፣ በምትቀበሉት መከራ ብዛት ነው። ያለ መከራ ያለ ፈተና የክርስቶስ ጸጋ ያድርባችሁ። ይሄው ቃሉ ነው የሚለው የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ ወዳለሁ። ስለዚህ ስለ ክርስቶስ በድካም ልብ በሉ፣ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ ነኝና። አያችሁ አይደል? ከላይም ግልጽ አድርጎታል። ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ የምትለው ልብ በሉ፣ ያድርብኝ ዘንድ ያን ህመም መቀበል ግዴታዬ ነው። ከዛ በኋላ በደስታ ተቀበለው። አያችሁ ህመሙን፣ ያ የተሰጠው ሰይጣን የሚያደርስበትን ህመም፣ መከራ፣ ስቃይ በደስታ ምክንያቱም የክርስቶስ ኃይል የሚያድርበት ያን መከራ ሲቀበል ነውና። ይሄን ነው የሚለው እንግዲህ የእግዚአብሔር ቃል። እነ መናፍቃን እነ ዕውራን እነ ደናቁርት ይሄንን አላነበባችሁም ነው ወይስ መቀበል አትፈልጉም? የእግዚአብሔርን ቃል እየመረጡ መኖር ይቻላል፣ እየመረጡ መውሰድ ይቻላል። ከተቀበላችሁ ሁሉንም ለመውሰድ ትገደዳላችሁ። የእግዚአብሔርን ቃል እግዚአብሔርን እናምናለን፣ ጌታ እናምናለን ካላችሁ የተናገረውን በሙሉ ነው መቀበል የምትገደዱት የሚያስፈልጋችሁ። ካልተቀበላችሁ እየመረጣችሁ ከሆነ ግን እንደዛ ብሎ ክርስትና የለም። ለስጋሽ የምትመቸዋል እንዲህ ከጾም ከጸሎት ከድካም ከስግደት ከመከራ ከምን ርቀሽ ክርስቲያን ነኝ ብለሽ ልትኖሪ አይቻልም። ፈለጋውን እንደተከተሉት ስለናንተ መከራን ተቀብሎ ምሳሌነቱን ትቶላችሁ ሄዷል ነው የተባለው። ፈለጉን ትቶላችሁ ሄዷል። ያን መከተል ግድ ነው። ቅዱስ ጴጥሮስም ተናግሯል፣ ያንን ሐዋርያትም ተናግረዋል ሲሰብኩ። በብዙ መከራ እግዚአብሔርን መንግስት እንወርስ ዘንድ ይገባናል ነው ያሉት። እናቶቻችን በገዳማት ያሉ እናት አባቶቻችን ይሄንን ነው እያደረጉ ያሉት። ይሄንን ነው እየኖሩት ያሉት። ለኔ ሊሆን የሚወድ ራሱን ይካድ መስቀሉን ተሸክሞ ይከተለኝ ያለውን ቃል ነው ቃል በቃል እየተረጎሙት እየኖሩት ያሉት። ይሄን ስለማይገባችሁ ነው፣ ስለማትፈልጉ ራሳችሁን እያታለላችሁ እየሸነገላችሁ በመኖር ራሳችሁን ለገሃነም የመክተት አባዜ ስለተጠናወታችሁ አጋንንት አዚም ስለጣሉባችሁ እንዳታስተውሉ ነው ይሄን የምትሉት እንጂ ይሄው ቃሉ በያዛችሁት መጽሐፍ ቅዱስ በምትሉት ተጽፎ ያለ ነው። ታነቡታላችሁ፣ ግን ልትኖሩት አትፈልጉም። ለምን?
አጋንንት አድረውባችኋል፣ እንዳታስተውሉ አዚም ጥለውባችኋል፣ ወንጌሉ ተከድኖባችኋል፣ ቃሉ እንደሚለው ማለት ነው። እና በጣም ያሳዝናል። በመጨረሻ ምንድነው የሚለው? ዮሐንስ ራእይ 14:13 ላይ ጌታ ምንድነው ብሎ የተናገረው? ከሰማይም በሉ ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው፣ መንፈስ አዎን ከድካማቸው ያርፉ ዘንድ ስራቸውም ይከተላቸዋል ይላል ብለህ ጻፍ የሚል ድምፅ ሰማሁ። ድካማቸው ይከተላቸዋል። አያችሁ፣ ይከተላቸዋል ነው። በዚህ በምድር ይቀራል አይደለም። የሁሉ መከራ ስቃይ የተቀበሉት ስለ ክርስቶስ በክርስቶስ ስም የተቀበሉት መከራ እዚሁ ይቀራል፣ ዋጋ የለውም አይደለም። ይከተላቸዋል። ባለ 60 ባለ 30 ባለ 100 ፍሬ የሚሆኑት በዚህ ድካም ነው። ለመንግስቱ የሚበቁት በዚህ ድካም ነው። የጌታ መሆን የሚቻለው በዚህ ድካም ነው። መስቀሉን ራሱን በመጣል ራሱን በመካድ መስቀሉን ተሸክሞ በመከተል ነው። ከዚህ ውጭ ወንጌል የለም። እነ መናፍቃን እነ ዕውራን እነ ደናቁርት ውይ በስላሴ ስም ደግሞ እኮ አፍሩም ደግሞ እኮ አይናቸውን በጨዋጡ መቼም አያውቅምና ብለው ነው። አያችሁ፣ ብዙ ሰው የና አያውቅምና እናሰናክል እናሳስት ነው። እነሱ አንበው ዘለውታል። ይሄን መኖር አንፈልግም ብለው ጃምፕ አድርገውታል። እነሱ ወድቀው ሌላውንም ይዘው ሊጠፉ ይሄን ያህል ደግሞ ይደክማሉ። አይገርሙ? አያሳዝኑ? አጋንንት ያገብራቸዋል፣ ግድ ይላቸዋል። እነሱ ብቻ ተሰናክለው እንዲቀሩ አይፈልግም፣ ሌላም እንዲያሰናክሉ ይፈልጋል። ስለዚህ ልባቸው ላይ አድሮ እየጎተጎተ ያስለፈልፋቸዋል። የጥፋት ትምህርት እንደዚህ ካጋንንት የሚሰበከው ነው። የጥፋት ትምህርት ካጋንንት የተማሩት እና በጣም ያሳዝናል። ቃሉ ግን የሚለው ይሄንን ነው። እናቶቻችን አባቶቻችን በየገራማቱ የሚቀበሉት መከራ ቃሉን ለመኖር ነው። አሁን ያነበብኩላችሁ የክርስቶስ ቃል በቃል ተርጉመው በህይወታቸው ለማሳየት ነው እንጂ ራስን የማሰቃየት ሱስ ኖሮባቸው አይደለም። አመሰግናለሁ። ሼር፣ ኮፒ ሊንክ፣ ሪፖስት፣ ፋሎ፣ ሰብስክራይብ፣ ኮሜንት እያደረጋችሁ እግዚአብሔር ይስጥልኝ።